የትግራይ ሰላምና ለውጥ ምክር ቤት የሚባል ተመስርቷል። በአዲስ አበባ ነው የተመሰረተው። አዲስ አበባ ውስጥ መቼ? ትላንትና። 5 የፖለቲካ ፓርቲዎች አሉ በስብስብ ደረጃ። ስምረትን፣ ባይቶናን፣ አረና ትግራይ፣ ትንሳኤ፣ ሰባ እንደርታ እና ቃንጪ ሀቂ የሚባል 5 የፖለቲካ ፓርቲዎች አሉ። እነዚህ የፖለቲካ ፓርቲዎች ክልላዊም ሀገር አቀፍም የፖለቲካ ፓርቲዎች ሊሆኑ ይችላሉ። ግን በዋናነት ግን ማህበራዊ መሰረታቸውን ትግራይ ላይ አድርገው የሚንቀሳቀሱ የፖለቲካ ፓርቲዎች ናቸው። ከዛ ውጭ ግለሰቦች አሉ እንደነ ጄኔራል ጻድቃን፣ ሌሎችም ጄኔራሎችም ጭምር አሉበት። ከነዚህ ውጭም ደግሞ ሰራዊትም አለ፣ ታጣቂ ኃይል አፋር ላይ የሚንቀሳቀሰው ራሱን ሀራ መሬት ብሎ የሚጠራው እሱ ደግሞ ወታደራዊ የዚህ የምክር ቤቱ ወታደራዊ ክንፍ ሆኖ ነው እንግዲህ ምክር ቤቱ የተቋቋመው በአዲስ አበባ። ራሱን ችሎ ትርጉም የሚሰጥ ጉዳይ ነው የተመሰረተበት ቦታ። በዛ ላይ እነ ጄኔራል ጻድቃን የተናገሩት ነገር አለ፣ እነ ጌታቸው ረዳ የተናገሩት ነገር አለ። ብዙ ሊያነጋግሩ የሚችሉ ጉዳዮች አሉ። ለምሳሌ ጄኔራል ጻድቃን ዓለም አቀፋዊ ሁኔታውን፣ ቀጠናዊ ሁኔታውን፣ ሀገራዊ ሁኔታውን አሁን ካለው ትግራይ ውስጥ ካለው ሁኔታ ጋር አያይዘው ሁሉ ያቀረቡበት መንገድ አለ። እሱ ራሱን ችሎ ሊያነጋግር የሚችል ጉዳይ ነው። እሱን ለራሳችሁ ልትነጋገሩበት ትችላላችሁ። ሌሎችም እነ ጌታቸው ረዳም ያደረጉት አንዳንድ ንግግሮች ራሳቸውን ችሎ ሊያነጋግሩ የሚችሉ ናቸው። በዋናነት ግን እኛ የመረጥነው በአጭር ጊዜ መቀሌ እንገባለን ማለታቸውን አይ ቲንክ ብዙ ሊያነጋግር የሚችል ጉዳይ ሆኖ ስላገኘው ነው እሱን ነው የመረጥነው። ጄኔራል ጻድቃን የፕሪቶሪያ ስምምነት መፍረስን በሚመለከት ፈርሷል ብሎ ያምናል። ያፈረሰውም ቲፒኤልኤፍ እንደሆነ ነው ጄኔራል ጻድቃን ሲናገር የነበረው። ህወሓት ከሻዕቢያ ጋር ከሱዳን ጋር እያደረገ ያለው ግንኙነትን ማሳያ ያደርጓል ለፕሪቶሪያ ስምምነት መፍረስ። እንደዚሁም ደግሞ ሀገር ውስጥ ያሉ የታጠቁ ኃይሎችን አሁን በትግራይ አክሱም ላይ እንደዚህ እየሰበሰበ ነው ያለው ቲፒኤልኤፍ ይላሉ ጄኔራል ጻድቃን። ስለዚህ ይህንን የፕሪቶሪያ ስምምነትን ቲፒኤልኤፍ ስለማፍረሱ ማሳያ አድርገው ነው የሚያቀርቡት። ሌላኛው ጌታቸው ረዳ ነው ንግግር ያደረገው። ጌታቸው ረዳ የጄኔራል ጻድቃን ወደ ጦርነት ቢገባ ለሻዕቢያ ጥሩ ድል ነው የሚፈጠርለት የሚል ነገር ያነሳሉ። ቅድም እንዳልኳቸው ዓለም አቀፋዊ ሁኔታውን፣ ቀጠናዊ ሁኔታውን፣ ሀገራዊ ሁኔታውን እንደዚህ ደማምረው አይተው ትግራይ ውስጥ መንግስት የለም አሁን ላይ የሚል ድምዳሜ ያላቸው፣ መንግስት መመስረት አለብን የሚል ነገር ያነሳሉ። አሁን ወደ ጦርነት ቢገባ ግን ትልቅ አድቫንቴጅ የሚሆነው ለኢሳያስ አፈወርቂ ነው የሚል ሀሳብ ያነሳሉ። እንደ ሀሳባቸውን ልንገራችሁ ብዬ ነው። አቶ ጌታቸው ረዳ ሻዕቢያን በሚመለከት ከፌዴራል መንግስት ጋር የመዋጋት ፍላጎትም አቅምም የለውም ይላሉ። ጌታቸው ረዳ ይሄንን ይላል። እናየዋለን እንዴት የለውም የሚለውን። ከዛ ውጭ ግን በዋናነት ጌታቸው ረዳ ያነሳው ህወሓት የሚባል አካል የለም፣ አብቅቷል፣ ህወሓት የሚባል ነገር የለም የሚል ነገር ነው የሚያነሳው። ያሉት አጋቾች ናቸው፣ የትግራይን ህዝብ አግተው የያዙ አካላቶች ናቸው። እነዚህን አካላቶች እድሜያቸውን ለማሳጠር መስራት መቻል አለብን። አሁን የወሰኑትን ውሳኔ የወሰኑት በወንጀል ሊያስጠይቃቸው ከሚችለው ድርጊት ራሳቸውን ለመከላከል ይረዳን ይሆናል በሚል አስበው ያደረጉት ጉዳይ ነው። እነዚህን አካላት እድሜያቸውን ማሳጠር አለብን ነው የሚሉት። የፌዴራል መንግስት ከጎናችን ነው፣ የዓለም አቀፉ ማህበረሰብ ከጎናችን ነው። ዋናው የኛ በጋራ ሆኖ መስራት ነው። እርስ በርስ የምናደርገውን መተጋገል እሱን አቁመን ይሄ ዋነኛው ጠላታችን ላይ ትኩረት ማድረግ ከቻልን በአጭር ጊዜ ውስጥ መቀሌ እንገባለን የሚል ነገር አንስቷል ጌታቸው ረዳ።
አንድ ስለ ሻዕቢያ ያነሳው ትንሽ ሊያነጋግር የሚችል ጉዳይ ሆኖ ስላገኘ ነው። ሁለተኛ አሁን የነገርኳችሁ በአጭር ጊዜ ውስጥ መቀሌ እንገባለን የሚለው ጉዳይ እነዚህ ሁለቱ ላይ ትንሽ ብንነጋገርበት ጥሩ ነው ብለን አስበናል። የሻዕቢያ ፍላጎት የለውም ይላሉ ጌታቸው ረዳ፣ አቅምም የለውም ይላሉ። አዶኖ እንዴት እንደሚረዳው ጌታቸው ረዳ ነው ያላቅም። ነገር ግን ጽምዶ ለምንድን ነው የተፈጠረው? ጽምዶ መፈጠሩ በራሱ ፍላጎት አያሳይም። የጽምዶ ዋነኛው ጠማጁ እኮ ሻዕቢያ እኮ ነው። ሻዕቢያ እኮ ነው ጠማጁ። እሱንም የሚጠምደው ሌላ ሊኖር ይችላል፣ ግን ዋነኛው ግን ጠማጁ ሻዕቢያ ነው። አሁን ሱዳን ላይ ሰሞኑን ተካሂዶ ነበር የጽምዶ አይደል? ሱዳን ላይ ተካሂዶ ነበር፣ አይተናል። ዋነኛው ጠማች ሻዕቢያ መሆኑን የሚያሳይ አይነት ፕሮግራም ነው የተካሄደው። ከሱ ቀጥሎ ያለው ቲፒኤልኤፍ ነው እንግዲህ ሌላኛው ዋነኛ ተጣማች ተብሎ የታሰበው እና አንዳርጋቸው ጽጌ ቀለዋጭ ነበሩ እንዳየነው ከሆነ። እኔ ብዙም ሀሳብ መስጠት አልፈለኩም የእሱን በሚመለከት። ምኑ ላይ አስጠላኝ መሰላችሁ? በአማርኛ ማወራው ብሎ ሲጀምር አስጠላኝ። በቃ እውነቴን ነው የምላችሁ። ልክ እዛ ላይ ነው በቃ ያስጠላኝ። ምንም ከዛ በኋላ ወሬውን መስማት አያስፈልግም። በአማርኛ ማወራው በጣም እኮ ነው የሚገርመው። የአማራ ተወካይ ተብሎ ቀርቦ በአማርኛ እማወራው እና በትግረኛ ማውራት አምሮ ነው ወይንስ በአማርኛ እንዳታወሩ ተብሎ ተከልክሏል? እንደውም መወራትስ የነበረበት በአማርኛ አልነበረም? ሶማሌው አለ እዛ፣ ጋምቤላም አለ፣ ቤንሻንጉልም አለ፣ ብዙ ናቸው ያሉት። እነዚህ ሁሉ የጋራ መግባቢያቸው አማርኛ አይደለም? ትግራይን ጨምሮ። እና መወራት የነበረበት ራሱ የመድረኩ መወራት የነበረበት እኮ አንድ በትግረኛ ያው ጠማጁ ዋጋ ስላለው፣ ሁለተኛ ደግሞ ተጠማጆቹ የሚያግባባቸው የጋራ ቋንቋ ስላላቸው የጋራ ቋንቋ ስላላቸው ማለት ነው አይደለም? መሆን የነበረበት እንደዛ ነው። ጠማጁ ያው የራሱን ነገር ማስከበር አለበት ኦፍ ኮርስ። ስለዚህ አንድ በሱ ሁለት በአማርኛ፣ ምክንያቱም ተጠማጆቹ የሚግባቡት በአማርኛ እና አንዳርጋቸው ጽጌ መጥቶ አንዳርጋቸው ጽጌ እንዲህ አይነት መድረክ ላይ ጠብቀዋለሁ ሁሉ ጊዜ እና መሆኑ አይገርመኝም። ግን ስትናገር የሆነ ቀላዋጭ አለመሆንን ማሳየት፣ ዋጋህን ክብርህን የሚመጥን አይነት ንግግር ማድረግ ተገቢ ነው። አማራን ነው የምትወክለው ተብሎ ተጠርቶ በአማርኛ ማወራው አብዛኛው አማርኛ ተናጋሪ ስለ ጽምዶ ግንዛቤ እንዲኖረው ነው እንጂ አታወራም ነበር ማለት በአማርኛ። የሚገርም እኮ ነው። እና እያስፈቀደ ነው፣ እንዳይቆጡት ነው እያስፈቀደ እንዳይቆጡት ነው። በኋላ ከመድረኩ በኋላ ምንድነው ለምንድነው በአማርኛ አወራው ብለው እንዳይቆጡት በአማርኛ ማወራዋል። ሶ በምን ልታወራ ነበር? የአማራ ክልል አማራ ብሔርን ወክለ ሄደ። አንደኛ ነገር ከየት አምጥተው እንደወከለውም አላውቅም። ግን የኢትዮጵያ ፖለቲከኞች ደፋሮች ናቸው። በቃ በየሄዱበት ገሌን ወክላሉ ይላሉ። ችግር የለውም ኦኬ። እሱ ወክላለሁ ስላለ ሌላው የአማራ ሕዝብ ይወከላል ማለት አይደለም። ችግር የለውም። እንደ ትልቅ ድፍረት እንውሰደው። እዛም ዞሮ ዞሮ አንዳንድ ሰዎች አይቻለው ባንዳ ነው ምናምን ነገር ሲሉት አይቻለው። ለኔ ግን እንደዛ አይደለም። አንዴ ከዛ አንዴ ከዚህ ምናምን ሲሉት አይቻ ነው። አንዳርጋቸው እንደዛ አይደለም። አንዳርጋቸው በቃ ሻዕቢያ ነው ድሮ አሁንም። በዚህ ቀጥ ያለ አቋም ነው ያለው። ኢትዮጵያዊ አድርገን ማየታችን ነው ስህተት። ለኢትዮጵያ በጎ ያስባል።
ብለን ማሰባችን ነው እንጂ ስህተቱ እሱ ድሮም ሻዕቢያ ነው። አሁንም ሻዕቢያ ነው። ሻዕቢያ ይሄ እኮ የሚታወቅ እኮ ነው። አንዳርጋቸው ጽጌ እኮ የሚታወቅ ጉዳይ ነው። ምንም ነገር እኮ የለውም። ኤኒዌይስ ግን እሱን እንደ እግረ መንገድ የላን ሰው ብዬ ነው። በቃ ልክ ያቺን ሲልን ያስታል። በአማርኛ ማወራው ሲል ይህ ሰው በምን ሊያወራ ፈልጎ ነበር አልኩ። የአማራ ክልል ተወካይ ተብሎ መጥቶ ማን የአማራ ብሔር ተወካይ ተብሎ መጥቶ በምን ሊያወራ ነበር አልኩኝ። በኋላ ደግሞ ሲገባኝ ለካ ሊቆጡት ይችላሉ። ምናልባት ተከልክሎ እኮ ሊሆን ይችላል። ግን እንዳልኳችሁ መድረኩ አማርኛን ማስተናገድ ግዴታው ነበር። ተጠልቶ ካልሆነ በስተቀር አማርኛን ማስተናገድ መድረኩ ግዴታው ነበር። ምክንያቱም አብዛኛው ተጠማጭ ኢትዮጵያ ውስጥ ያለ ኃይል ነው። ተጠማጮቹ እንዳለ ያሉት ኢትዮጵያ ውስጥ ናቸው። ሶማሌም በለው፣ ጋምቤላም በለው፣ ቤንሻንጉልም በለው፣ አፋርም በለው ምናምንም ኦጋዴንም ምኑንም ብትለው እንዳለ ኢትዮጵያ ውስጥ ነው። የጋራ መግባቢያቸው አማርኛ ነው። በዚህ ሁሉ ቋንቋ ከምታወራ በአማርኛ ማውራት እነዚህን በሙሉ በአንዴ እንድትደርስ ያደርጋል። ቋንቋውን ጠልተው ካልሆነ በስተቀር መድረኩ በራሱ ቋንቋውን ይፈልጋል። አማርኛን ማስተናገድ ግዴታ የሆነ መድረክ ነው። ስለዚህ መድረክ ላይ ልክ ስትወጣ አንድ የአማራ ተወካይ ሆነ እንደመቅረብህ፣ ሁለት መድረኩ አማርኛን የግድ የሚፈልግ መድረክ እንደመሆኑ በአማርኛ እማወራው ሳትል ነው ንግግርን የምትጀምረው። ቀጥታ ነው የምትቀጥለው። እንደውም ምንድን ነው ማለት ያለብህ እዚህ ስለ ጽምዶ ምናምን ሲነሳ በአማርኛ አለመነሳቱ ትልቅ ችግር ነው። ትልቅ ይሄ የመድረኩ ድክመት ነው። የአዘጋጆች ድክመታችሁ ነው። እዚህ የመጣ የቤንሻንጉል ሰው፣ እዚህ የመጣ የጋምቤላ ሰው፣ እዚህ የመጣ የትግራይ ሰው፣ እዚህ የመጣ የአማራ ሰው እንዴት አንደርስታንድ እንዲያደርጋችሁ አስባችሁ ነው? የነዚህ ሁሉ እኮ የጋራ መግባቢያ ቋንቋቸው አማርኛ ነው። እና በዚህም ደረጃ መዘጋጀት ነበረበት ብለህ እንደውም ወቅሰህ መጀመር የነበረብን ንግግር በአማርኛ ማውራው ብለህ ቀላዋጭነት። አይ ስትቀላውጥ ነው እንደዛ የምትሆነው። ያንተ መድረክ አይደለም ማለት ነው። ቀላውጣን ሄድከው ማለት ነው። ኤኒዌይስ ጽምዶ በዚህ ደረጃ እየተዘጋጀ ያለው ሻዕቢያ እየመራው ያለው ጦርነት ስለማይፈልግ ነው፣ መዋጋት ስለማይፈልግ ነው። አቶ ጌታቸው ረዳ ይሄንን አይ ቲንክ መመለስ ያለበት ይመስለኛል። የቅርብ ጊዜ አጋጣሚ እንናገር ብለን ነው እንጂ ሻዕቢያ መዋጋት ፍላጎት ያለው ስለመሆኑ ማሳያ ብዙ አለ። እኔ እኮ እያልኩኝ እኮ ያለሁት እንስጠው ነው። እንስጠው። ለምን እንከለክለዋለን? የሚፈልገውን ነገር እንስጠው። ሻዕቢያ በዚህ መንገድ ነው የሚገባኝ ካለ ቁርስ በዛ ኮሚኒኬት እናድርገው። ምን የምን ፈራተባ ነው? የምን መለማመጥ ነው? አሁን ለምሳሌ ብልጽግና አናግረኝ ይለዋል። ከዛም አልፎ ለማመጠዋል። አቶ ጌታቸው ረዳን ጠንቅቆ ያውቃል። ታዲያ መዋጋት የማይፈልግ ከሆነ ለምን ንግግርን አይመርጥ? ለምን እየተለማመጠው ያለውን ብልጽግና አያስተናግዱ? ይፈልጋል። ሻዕቢያ መዋጋት ፍላጎት ከጥና ማን ያለው? ጌታቸው ረዳ ምን እያለ ነው ያለው? ታዲያ የጦርነት ውጥረት ለምን ተፈጠረ? ሻዕቢያ ከሌለው እኮ ወይ ብልጽግና ነው ያለው ማለት እኮ ነው። አለው ብልጽግና እንዳለው አውቃለሁ። ግን ሻዕቢያም አለው። እና ለኬት ከምን ጋር አገናኝቶት እንደሆነ አላውቅም። ሻዕቢያ ፍላጎት የለውም ማለት የመዋጋት። ምናልባት እንደው እነዚህን ሰዎች ዲስኮሬጅ ለማድረግ አስቦ ሻዕቢያን ተማምኖ ስለሆነ ወደ ጦርነት እንግባ እያሉ ያሉት ያ ስለሆነ ሻዕቢያ ፍላጎት የለውም አቅም የለውም የሚለው ነገር ትንሽ ውሳኔያቸውን መልሰው እንዲያጤኑ ያደርጋቸዋል ብሎ አስቦ ከሆነ ከዛ አኳያ ትርጉም ሊሰጥ ይችላል። ግን ለማንም ግልጽ በሆነው አይነት መልኩ ግን ሻዕቢያ መዋጋት ፍላጎት አለው።
አለው። እንደውም በጣም በደንብ እየሰራበት እየሄደበት ያለ ጉዳይ ነው። በዚች ጉዳይ ላይ ይህን ብቻ ማለት ነው የምፈልገው። መቀሌ እንገባለን አለ ጌታቸው ረዳ በአጭር ጊዜ ውስጥ። በምን አይነት መንገድ የሚለውን አላብራራው፣ ግን ይሄ አባባል በራሱ በጣም ትርጉም ያለው አባባል ነው፣ ወይም በጣም ትርጉም ሊሰጠው የሚገባ አባባል ነው። በአጭር ጊዜ ውስጥ መቀሌ እንገባለን። እንዴት? አንድ ያነሳው ነገር ነበር ጌታቸው ረዳ። ብልጽግና ወደ ጦርነት ተስቦ አለመግባቱ ያመሰግንና ግን እነዚህን ሰዎች በጸሎትም ይሁን በመብረቅ ለይቶ እንዲያጠፋ ደግሞ ሲጠይቅ እንሰማለን። እንደዛ ሲጠይቅ እንሰማለን። መቼም መንገዱ እሱ ይሆናል ብሎ ገምቶ እንዳልሆነ እናውቃለን። በጸሎት ይሆናል ብሎ ገምቶ እንዳልሆነ እናውቃለን። ጌታቸው ረዳ ወይ በጣም ከመቀራረቡ የተነሳ ጸሎታቸው ይደርሳል የሚል እምነት አዳብሮ ከሆነን ያላቀ፣ ወይንም በብልጽግና ቤት ውስጥ በጸሎት የሆነ አይነት ነገር ለማምጣት የሚደረግ እንቅስቃሴዎችን ደጋግሞ ከማስተዋሉ ከዛ የመነጨ ይሁን አላቀ። ግን በጸሎት የሚሆን ግን አይደለም። በጸሎት እንገባለን እያለ እንዳልሆነ በእርግጠኝነት ገምታለሁ። በድርድርም አይሆንም። በድርድር አይሆንም። ቲፒኤልኤፍ ተደራድሮ ስልጣኑን የሚለቅ አይነት አካል አይደለም። እንደውም አሁን ድርድርን የሚፈልገው ስልጣኑን ለማስጠበቅ ነው፣ ለማጽናት ነው። በድርድር የማይሆን ጉዳይ ነው። በህዝባዊ እምቢተኝነትም አይሆንም። በህዝባዊ እምቢተኝነት ከሆነ ጊዜ ይወስዳል። አሁን እንደምናየው ከሆነ የህዝብ አመፅ ቲፒኤልኤፍን የሚያሰጋው አይመስለኝም። በአጭር ጊዜ ውስጥም ያሰጋዋል የሚል ግምት የለኝም። ምክንያቱም የትግራይ ህዝብ ስለሚደግፈው አይደለም። አሁን የወሰነውን ውሳኔ የትግራይ ህዝብ ስለደገፈው አይደለም። ግን የትግራይ ህዝብ በጣም ግራ መጋባት ውስጥ ስላለ ግራ መጋባት ውስጥ ነው ያለው። ቅድም ያልኳችሁ እሱን ነው። ሰው ግራ ሲጋባ አይታገልም። ግራ ሲጋባ ያን ጉዳይ መሸሽ ነው የሚፈልገው፣ ከዛ ጉዳይ መራቅ ነው የሚፈልገው። ለዛ ነው ወጣቱ ግራ የተጋባ ስለሆነ ነው ባገኘው አማራጭ ሁሉ ከትግራይ መውጣትን አማራጭ የሚያደርገው እንጂ ግልጽ ቢሆን ለምሳሌ የቲፒኤልኤፍን ኮዝ በሚመለከት በደንብ ተረድቶት ቲፒኤልኤፍ ልክ ነው ቢል እውነቴን ነው የምላችሁ ወጣቱ አይወጣም። ልክ ነው ላልከው ነገር አትሸሽም፣ ዋጋ ትከፍላለህ። ከዚህ ቀደም ያንን ያደረጉት እነ ጌታቸው ረዳንም ኮዛቸውን ተረድቶ እነ ጌታቸው ልክ ናቸውም ደግሞ ቢል በእርግጠኝነት ቲፒኤልኤፍ አሁን ያገኘውን አይነት እድል አያገኙም ነበር። የትግራይ ህዝብ ግራ መጋባት ውስጥ ነው። ግራ ደግሞ ያጋባው አንደኛው ከሻዕቢያ ጋር ሆኖ፣ ሌላኛው ከብልጽግና ጋር ሆኖ የሚያደርጉት ነገር ግራ አጋብቶታል። ምክንያቱም የትግራይ ህዝብ ሁለቱም ጠላቶች እንደሆኑ ሲነገረው ነበር። ሁለቱም ጠላቶቹ እንደሆኑ በተጨባጭም ያየ ህዝብ ነው። ስለዚህ ከዛም ጋር ከዚህም ጋር አብረህ ሊያስቆምህ የሚችል የራስህ ጉዳይ ካልሆነ በስተቀር ከሱ ጋር የተያያዘ ነገር በፍጹም ከሁለቱ አንዱ ጋር እንድትቆም አያደርግህም። ይህን ያውቃል። በዚህ ምክንያት አይ የራሳቸው ጉዳይ ነው ብሎ ሌላውም ደግሞ ግራ ተጋብቶ ማን ነው ትክክል ምናምን የሚለውን ነገር ከዚህም የሚለቀቀው መረጃ ግራ ጋብቶት ግልጽ ያለ አቋም አልያዘም። ህዝባዊ እምቢተኝነት ሊሳካ የሚችልበት ዋነኛው ምክንያት ደግሞ ግልጽ የሆነ መረዳት ሲኖር ነው። ችግሩን በሚመለከት ግልጽ የሆነ ትክክል ነው የምትለው የምታምነው ኢንተርናላይዝ የምታደርገው አይነት ኮዝ ሲኖርህ ነው ለትግል ራስን የምታዘጋጀው፣ ለትግል የምትወጣው። ትግራይ ውስጥ ይሄ የለም። በእርግጠኝነት በአጭር ጊዜ ውስጥም አይፈጠርም። ሰው በህዝባዊ እምቢተኝነት አይሆንም እያልኳቸው። ሊሆን የሚችለው በመብረቅ ነው።
በጦርነት እነ ጌታቸው ረዳ በአጭር ጊዜ ውስጥ እነ ዶክተር ደብረጽዮንን ፈንቅለው ስልጣን ላይ ሊቀመጡ የሚችሉት በጦርነት። ስለዚህ አቶ ጌታቸው ረዳ ምን እያለ ነው? ለጦርነት ዝግጁ ነን ነው፣ ተዘጋጅተናል ነው እያለ ነው ያለው። እኔ የሚገባኝ እንደዛ ነው። ለጦርነት እያደረግነው ያለነው ዝግጅት አለ ነው። ምክንያቱም ሰራዊቱ የሚገርም እኮ ነው በነገራችን ላይ እዚህ ውስጥ እንግዲህ ፓርቲዎች ናቸው ያሉት። ፓርቲዎቹ ያው ከሆነ ሰራዊት ጋር ራሳቸውን እንግዲህ አሶሺየት አድርገው የመንግስት ቅርጽ ነው እየያዙ ያሉት። አይሮኖ ከህግ አኳያ እንዴት እንደሚያስኬድ አላውቅም። ነገር ግን አሁን ላይ በቲፒኤልኤፍ እና በብልጽግና መካከል ያለውን ግንኙነት ህግ አይመራውም። አንዱ ኦልሬዲ ወደ ጦርነት እየገቡ ስለሆነ ህግ ምናምን የሚባል ነገር የለም። በተገኘው አይነት መንገድ አንዱ አንዱን ለማዳከም ለማሸነፍ የሚያደርገው ጥረት ነው የሚኖረው። ከዛ አኳያ ነው ከህግ አኳያ ይሄን ነገር የማናየው። ብዙም ኢንተረስትድም አይደለም። ከህግም አኳያ ብንል ምንም ትርጉምም የለውም። ሊሆን የሚችለው በጦርነት። ስለዚህ ለጦርነት ዝግጁ ነን ነው። በመንግስት ቅርጽ ራሳቸውን አደራጅተዋል። ከዛ በኋላ ሰራዊት ደግሞ አላቸው። ይህንን ሰራዊት ይዘው ጦርነት ውስጥ ይገባሉ። የዓለም አቀፉ ማህበረሰብ የብልጽግና ድጋፍ አላቸው። እንግዲህ ከተሳካላቸው እነ ዶክተር ደብረጽዮንን ፈንቅለው ስልጣን ይይዛሉ ማለት ነው። አንዱ ያ ነው። ሁለተኛ ወይ ብልጽግና ራሱ የሚጀምረው ጦርነት ይኖራል። እሱ ጋር አጋር በመሆን ጥምር ጦር በሚል አይነት እንደገና ትግራይ ውስጥ ገብተው እነ ዶክተር ደብረጽዮንን ፈንቅለው ትግራይ ላይ መንግስት ይሆናሉ ማለት ነው። ለኛ ለጦርነትም መዘጋጀታቸውን ነው እየነገሩ ያሉት እነ ጌታቸው ረዳ። በዛ አይነት መልኩ ነው የምረዳው። ለውጥ አለ። ይሄ የለውጥ የሚባለው ስብስብ ህዝባዊ እምቢተኝነትን ነበር ታሳቢ የሚያደርገው። አሁን ላይ ግን የኃይል አማራጭንም ጭምር ታሳቢ እያደረገ ስለመሆኑ ማሳያ ነው። ለጦርነት ተዘጋጅተናል የሚል መልእክት ነው የአቶ ጌታቸው ረዳ ንግግር የሚያስተላልፈው። ይሄ እንግዲህ እኔ ልክ አይደሉም ምናምን የምልበት ወቅት ላይ አይደለሁም። እውነት ለመናገር በቃ ትግራይ ላይ ኃይል ነው እየሰራ ያለው። ትግራይ ላይ አጠቃላይ ኢትዮጵያ ላይ ኃይል ነው እየሰራ ያለው። ህዝብ እኮ አጥተው አይደለም የሚደግፋቸው እኮ አጥተው እኮ አይደለም እነ ጌታቸው ረዳ ከትግራይ ወደ አዲስ አበባ እኮ የመጡት። በፖለቲካም እኮ ተሸንፈው እኮ አይደለም። በፖለቲካማ አሸንፈው ነው። በፖለቲካ አሸንፈው ሰራዊቱ እኮ ነው ጣልቃ ገብቶ እኮ እነ ጌታቸው ረዳን የቆረጠው። ተሸናፊ እኮ ያደረጋቸው ሰራዊቱ እኮ ቲፒኤልኤፍ ሰራዊቱ ጣልቃ እንዲገባ ማድረጉ እነ ዶክተር ደብረጽዮን ሰራዊቱ እንዲገባ ማድረጋቸው እኮ በፖለቲካው ረገድ ሽንፈት ስለገጠማቸው ማሳያ ነው። በኃይል የተሸነፉት። ስለዚህ በኃይል ስለመመለስ ማሰባቸው ስህተት አይመስለኝም። የሚያሳዝነው ግን ህዝቡ ነው። እርስ በርስ በሚኖር ፍልሚያ ምን እንደሚሆን አላውቅም። ግን አንዳንድ ነገሮች በቃ የግድ የማታስቀረው ነገር ነው። እውነት ለመናገር የምናስቀረው ጉዳይ አይመስልም። መቀሌ እንገባለን የሚለው ነገር ለእኔ ለጦርነት ዝግጁ መሆናቸውን የኃይል አማራጭንም እያሰቡበት ስለመሆኑ ማሳያው ነው። በአጭር ጊዜ እነ ጌታቸው ረዳን መቀሌ ሊያደርሳቸው የሚችለው ብቸኛው መንገድ የጦርነት መንገድ፣ ከዛ ውጭ ሌላ የለም። ይህን የአቶ ጌታቸውን ንግግር እንደዚሁም ደግሞ ስለ ምክር ቤቱ በራሱ አዲስ አበባ ላይ መመስረቱን ስናይ ብልጽግና ቲፒኤልኤፍን በሚመለከት የያዘውንም አማራጭ ይነግረናል። የራሳቸው ጉዳይ አይመለከተኝም ብሎ አልተወውም። ብልጽግና ምን እያደረገ ነው ማለት ነው? ሌላ አዲስ መንግስት ትግራይ ላይ ስለመመስረት እያሰበ ነው። አዲስ መንግስት ስለመመስረት እያሰበ ነው እና የብልጽግናንም ፍላጎት
የብልጽግናንም እርምጃ ጭምር የሚጠቁም ጉዳይ ነው። ኃይል የማይቀር ነው። ከምርጫው በፊት ነው፣ ከምርጫው በኋላ ነው፣ የምናውቀው ነገር የለም። አንዳንዶች ከምርጫው በፊት ጦርነት ሊጀመር ይችላል እንደዚህ የሚሉ አካላቶች አሉ። ምርጫው ስንት ቀን? 15 ቀን የቀረው እኔ አልመሰለኝም። በዚህ በ15 ቀን ውስጥ ጦርነት ውስጥ የሚገባ አይመስለኝም። ከምርጫው በኋላ ግን የምንጠብቀው ጉዳይ ነው። በተለይ ከዚህ ዓመት በኋላ በአዲሱ የኢትዮጵያ በአዲሱ ዓመት ምናልባት ወደ ጦርነት የሚገባበት አይነት ሁኔታ ይኖራል። እስከዛው ድረስ ግን ውጥረቱን ሊያባብሱ የሚችሉ ነገሮች ከዛም ከዚህም የምናይበት ነው የሚሆነው። ኤኒዌይስ የትግራይ ሰላምና ለውጥ ምክር ቤት በአዲስ አበባ መመስረቱ ብልጽግና በትግራይ ላይ አዲስ መንግስት ለማቋቋም ፍላጎት ያለው ስለመሆኑ ማሳያ ነው። ይሄ ምን ማለት ነው? ቲፒኤልኤፎች እንደሚፈልጉት አይደራደርም ማለት ነው። እኛ የሚገባን እሱ ለድርድር ዝግጁ አይደለም። የነሱን በኃይል የያዙትን ስልጣን እውቅና ለመስጠት ዝግጁ አይደለም። ይልቁንስ ለመቀልበስ ነው ፍላጎቱ። ያንን የሚያሳይ ነው ማለት ነው። እና ለዛ ነው ይሄ ነገሩ የማይቀር ጉዳይ ነው የምላችሁ። በዛ ምክንያት የማይቀር ጉዳይ ነው እንጂ በጭራሽ የነ ዶክተር ደብረጽዮን ፍላጎት በዚህ ሂደት ውስጥ የሚሳካ ይሆናል የሚል ግምት የለንም። ፍላጎት ስላችሁ ያው ብልጽግና እውቅና እንዲሰጣቸው ይፈልጋሉ። ያ የሚሳካ ጉዳይ ይሆናል ብለን በጭራሽ አንገምትም። የነሱን በኃይል የወሰዱትን ስልጣን በኃይል ለመንጠቅ ብልጽግና ወይንም ደግሞ እነ ጌታቸው ረዳ ከሁለት አንዳቸው ጀምረውት ወይም ደግሞ ራሱ ቲፒኤልኤፍም ጀምሮት ወደ ጦርነት የመገባት ሁኔታው በጣም ከፍተኛ ስለመሆኑ ማሳያ ነው የምክር ቤቱ መመስረት የሆነው ወዳጆች። Salam.